በፊት ያፈቀርኩ ነኝ እኔ ያፈቀርኩ ታንቻለሽ ነው እንዴ ለበቀይ እንግዲህ እኔ ነኝ ያፈቀርኩህ ካንተ በፊት ብላ ስትለው እኔ ነኝ ያፈቀርኩሽ ነው ያላት በኮንፊደንስ ማለት ነው። ገባችሁ? ከዛ ውሽሚትን ደግሞ ምን እንዳላት ቅድም ለቅቄላችኋለሁ። አሁንም እንከልሰዋለን። እሺ እስኪ እንስማው። ዛሬ እውነት እየወጣ ነው። ጥሩ ነው። አያችሁ እውነቱ እየወጣ ነው አለች። ከዚህ በፊት ምን ሲባል እንደነበረ ታውቃላችሁ። አሁን ደግሞ የሚባለውን ስሙ እና በዘራችሁ እንደዚህ አይነት ውርደት አይድረስ። እውነቴን ነው የምላችሁና እስኪ እንስማ። ሩታ ለአንተ ምንም ያክል ዋጋ ለመክፈል ዝግጁ ነኝ ብለዋለች ራሱ። አይ በቃ ብቻ ግን በጣም ነው የምወድህ፣ በጣም ነው የማፈቅርህ። ሲቀጥል ደግሞ እኔ ባንተ አልደራደርም። የማይነካውን አላስነካም አለ አይደለ? ብዙ ጊዜ አንዳንድ ሰዎች እናንተ መሀል ለመግባት የሚፈልጉ የሆነውንም ያልሆነውንም እያወሩ ሊለያዩን የሚፈልጉ ሰዎች አሉ። ሰማችሁ? በእኔና ባንተ መሀል ገብተው ሊለያዩን የሚፈልጉ ሰዎች አሉ፣ በወሬም በድርጊትም ማለት ነው። ልክ እንደ ውሽሚት አይነት ያሉ ሰዎች ማለት ነው። እና እሺ ውሽሚትን ምን ሲላት እንደነበረ ደግሞ እንስማ። እንዴ እኮ በቃ ራስሽን ሁሉ ነገርሽን የሰጠሽኝ አያችሁት አይደል? ባንዴ እንደዚህ ሁሉ ነገርሽን የሰጠሽኝ፣ ባንዴ ራስሽን የሰጠሽኝ። ይሄ ማለት በቃ ባጭሩ ንቋታለ ማለት ነው። በአደባባይ እያዋረዳት ነው ያለው። በዚህ ልክ ሩታን ራሱ ተናግሯት አያውቅም። አንዳንድ ሾጥ ሲያደርገው ብቻ ይናገራል እንጂ በዚህ ልክ አዋርዷት አያውቅም። ባለፈውም ዛሬም ሁሌ እንዳዋረዳት ስሙ። የሽን ቀን የዛሬ ስንት ወረ ነው 400,000 ሳከበር የዛን ቀን አይንሽ ላይ ፍቅር እንዳለ አስታውቅ ነበር። ምንም ነገር ለማስመሰልም ለማዋሸትም እንዳትነኝ። ሲቀጥል ደግሞ ኦ ማይ ጋድ 400,000 ስናከብር የዛን ጊዜ አይንሽ ላይ ይለያል እንደምታፈቅርኝ ተመልከቱ። እንግዲህ የዛኔ ሩታና አብርሽ አንድ ላይ ናቸው። ሩታ ለምን ተቀየረች? ለምንድነው እንደዚህ የምትናደደው? ለምንድነው እንደዚህ የምትናገረው? ለምንድነው እንደዚህ የምታለቅሰው ለሚባለው ይሄ መልስ ነው ማለት ነው። ማንኛችንም ሴቶች በባላችን እንደዚህ አይነት ነገር ካየን ሴንሲቲቭ ነው ምን ሆነው ማለት ነው። ሚዲያ ላይ ስላየሽኝ ብቻ ምናምን ስለተመቸውሽ ሳይሆን ወደሽኝ ፈልገሽኝ የመጣሽው ያኔ። ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት! እንደዚህ አይነት ውርደት እኔ አሁን ይሄን ቪዲዮ ሁለተኛ ነው እንትን ምለው ማለት ነው። ምክንያቱም በጣም ስለገረመኝ ሩታን ሲላት የነበረው አብሬ ማቅረብ ስላለብኝ ማለት ነው። ገባችሁ? እና አንቺ ለምነሽኝ የመጣሽው እኔ አልፈልግሽም ነበረ እያለ ነው አስረግጦ እየነገራት ያለው ማለት ነው። ሩታን ሲላት የነበረውንም ሰምታችኋል። እና 400,000 ደግሞ ሄርሜላ ምንም አይነት ነገር አውጥታ አላከበረችለትም ማለት ነው። ኦዲየንሶቹ ናቸው አዋተው ያከበሩለት እንጂ ሄርሜላ ምንም አይነት ገንዘብ አዋታ ለሱ አላከበረችም። አስረግጬ የምነግራችሁ ነገር እንስማው ምን እንደሚል። እሺ ልትኩራራ ነው እንደዚህ አሁን ካሜራ ፊት ይባላል። ቀላል ይኩራራል። ሁል ጊዜ እንደዚህ እንዳዋረደሽ ይቀጥላል። ሁል ጊዜ እንደዚህ እንደተቃለልሽ ነው የምትኖሪው። ክብርሽን እንዳጣሽ ቀላል ይኩራራብሻል። ገና ዛሬ እንደዚህ ያለሽ ሳትወልጅለት ነገ ከነገ ወዲያ ደግሞ ምን እንደሚልሽ ፈጣሪ ብቻ ይወቅ። ወደሽ እንደዛ ሳይሆን እንደማፈቅር በምን ተረዳ ነው እኔ አብርሃም። እሺ እዚህ ስደርስ አይ ምን አለ መሰላችሁ ጋይስ አይኗ ላይ ወዳጅ አክታት አድርግሽ። እኔ የመጣው ሰዓት ምንም በቃ እንደ ወንድሜ ነበር ማየው። ቀስ በቀስ እንደ ወንድምሽ ነበር የምታየው። ከዛ ቀስ በቀስ ፍቅር ያዘሽ። ከበፊትም አጥምደሽ ነው የመጣሽው። አለቀ። እየመረረሽም ቢሆን ዋጩ። አንዳንድ ሰዎች በእኛ ጣልቃ ይገባሉ ያለችው ሩታ እውነቷን ነው። ትክክል ነው የተናገረችው ማለት ነው። ገባሽ? ነው ፍቅር የተቀየረው ነው እንዴ? ሙድ እየያዘብሽ ነው እኮ እየቀለደብሽ ነው ማለት ነው። ይመችህ አብርሽ፣ ይመችህ። በደንብ ተጫወትባት። ሸቅለህ ከዛም በኋላ አውጥተህ ትጥላታለህ። እንሰሙ ደግሞ ሲቀጥል ደግሞ ካንተ በፊት ያፈቀርኩ ነኝ። አያችሁ አይደለ? ከዛ ለዚህ ምን መልስ አለው? እኔ ያፈቀርኩ ታንቻለሽ ነው እንዴ ለበቀይ
ዛሬ እውነት እየወጣ ነው። ጥሩ ነው። አይ በቃ ብቻ ግን በጣም የምወድህ በጣም እና እየሰማችሁ ነው እሷን ምን እንዳላት ሚዲያ ላይ እውነታው ምን እንደሆነ ከአብርሽ አንደበት እየሰማችሁ ነው። የውሽሚትንም እንግዲህ ሁለቱን አነጻጽራችሁ ስሙ ማለት ነው። ከዚህ በላይ ቅሌት፣ ከዚህ በላይ ውርደት የለም። አንቺ እመቤት የምትባይ ደግሞ በሬ የሆንሽ ሴትዮ ማለት ነው። ስርዓትሽን የያዥ አንቺ ቦርኮ በእነሱ ቲሸርት ስትሸጪ ስትቸረችሪ ስትነግዥ እንዳልነበረ ሁሉ አንቺ ከሃዲ ዛሬ ላይ ወጥተሽ አፍሽን ትከፍቻለሽ። እናንተ ደደቦች ማለት ነው። እዛ ጋር ደደብ ስለሆናችሁ ነው እንጂ እንደዛ አፋችሁን የምትከፍቱ ፊደል ብትቆጥሩ ኑሮ ብትማሩ ኖሮ ይሄ ምን እየተፈጸመ እንዳለ ምን እየተደረገ እንዳለ ጠንቅቃችሁ ታውቁ ነበረ ማለት ነው። ገባሽ? ለምንድን ነው አፍያ በቻናልሽ እንደዚህ አይነት ነገር የምትጭኝ ስትሉኝ ነበር። የእነሱም ጉድ ይውጣ፣ የእነሱንም ጉድ ስሙ። አዎ እንድትሰሙት ፈልጌ ነው የጫንኩት ማለት ነው እንጂ እንደሷ የሚቀፈኝ እንደሷ ቦርኮ እንደሷ ክፍታፍ የሚደብረኝ ሰው የለም። ገባችሁ? ግን ደግሞ ምን አይነት ቃላት እየተጠቀሙ ምን ያክል እርቀት እንደሚሄዱ እሷን ለመጣል መስማት አለባችሁ። ገባችሁ? ለዛ ነው የጫንኩት ጠዋት ላይ ማለት ነው። እና አርፈሽ ተቀመጪ። ቲሸርት አለች እያልሽ ስትሸጪ ስትነግጂ ህይወትሽን ስትመሪ የነበረው በእነሱ ነው። አንቺ ቦርኮ ደደብ ለሀጫ ማለት ነው። እንደ እድሜሽ ማትከበሪ ዝርክርክ አህያ ነሽ። እኔ አስረግጬ የምነግርሽ ነገር ማለት ነው። በዚህ ልክ ልጅሽ በሆነች ልጅ ላይ ወርደሽ እንደዚህ አፍሽን አትከፍችም ነበረ። ከተናናሾችሽ ጋራ መምከር ሲገባሽ እነሱ ጋር ተቀምጠሽ ግን አንቺ ምን አይነት ቃላት እንደምትጠቀሚ ፈጣሪ ወቀው። ምን ያክል የረከስሽ የወረድሽ ዝቃጭ እንደሆንሽ ማለት ነው። አስረግጬ ነው የምነግርሽ። ስለ ክብር የታውቂያለሽ አንቺ ቤተሰብ ምናምን እያልሽ እንደዚህ አፍሽን ትከፍቻለሽ። እንደ ጠብቂ ማታ ላይ ብላይ በሰፊው ማለት ነው። አሁን ቪዲዮ ስለሚረዝም ነው ማታ ጠብቂ ማለት ነው። እንሄድብሻለን። በጣም ነው የምታስጠሉት። ዘጋ ተቀምጣችሁ ቤተሰብ ሳይቀር እሷ ሳትቀር ምን ታደርጋችሁ? ሩታ በቃ ደስታና ሩታ ደግሞ በፍቅር እየቀጠሉ ነው ማለት ነው። እህትና ወንድምም ሆኑ ምንም ሆኑ ፍቅረኛም ሆኑ አይመለከታችሁም። ገባችሁ? እየነዷችሁ ነው፣ እያቃጠሏችሁ ነው፣ እያንጨረጨሯችሁ ነው። ያንጨረጨሯችኋል ገናም ወደፊት ማለት ነው። እና ውሽሚት ደግሞ ይኸው ሁሌም እንደተዋረድሽ ነሽ። ነገም ከነገ ወዲያም ደግሞ ውርደት ይቀጥላል። እና ውድ ቤተሰቦቼ ሰብላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። የልዑል ልደትስ ምን ደረሰ የምትሉ ልጆችም አላችሁ። በቀጣይ ቪዲዮ አሳውቃችኋለሁ። እስከዛው ድረስ ሰላም ቆዩልኝ። ኖላው የሚለውንም ሰብስክራይብ አድርጉ። በዛ ነው ላይ በምንገባው። እሺ አንዳንድ ልጆች ለምንድን ነው ላይ ማትገቢው የጠፋሽው እያላችሁ ነው በቲክታክ እና በኖላው የዚህ ጋር 2 ፕሮፋይል አለኩ። ፕሮፋይሌ ላይ ስታጫኑት ማለት ነውና እሱን ሰብስክራይብ አድርጉ። ማታ ላይ በዛ እንገባለን ማለት ነው። እሺ በዚህ ቻናል ደግሞ ቪዲዮ ሁሌም እለቅላችኋለሁ።